ተጫውተው መንገድ ላይ ጥሎኝ ነው ራሴን ያገኘሁት። ምናምን እንትን እዛ አስተናጋጅነት ነው የምሰራው። አታልቅስ በቃ። ኧረ በስመ አብ። ቀበል አእምሮን ለማሳመን የሚከብዱ እናንተ ምንድናችሁ እናንተ? በከባዱ ጉዳት ደርሶበት እንዳለ ኧረ እኔ አልፈልግም። እኔ ምንም አልፈልግም። አውሬ ሲሆኑ ሰዎች እንዱን ነው የምፈልገው እንዴ? ከአይምሮም በላይ የሆነ ነገር ነው። ስለዚህ በሰርጀሪም ሆነ በእንትንም ሆነ አሁን ታክሜ ቤት ውስጥ ተቀምጫለሁ። ማለት ለማመን የሚከብድ የሚያሳዝን ታሪክ ደርሶናልና ስለምን ጥቃት ነው የምትወሩ? በጣም አስጸያፊ የሆነ ተግባር ነው ብለውኝ ለሰው መናገርም ነው እንትን የሚለኝ። አሁን ሕክምና እንኳን ለማድረግ እንኳን በጣም ነው ውስጤ። ሁሉንም መረጃ አሳልፈ ስጠኝ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ እንደሚታወቀው በእኛ ስራ፣ በእኛ እንቅስቃሴ፣ በእኛ ህይወት ሁሉንም ነገር የሌት ተቀን የምንወጣበትን የምንወርድበትን ስራችንን፣ ህይወታችንን ሁሉንም ነገር እያጋራናችሁ እስከ ዛሬ ደርሰናል። እናንተም ደግሞ በቤተሰባዊነት በሁሉም ነገር ውስጥ እየደገፋችሁን እየመከራችሁን ጥሩ ስንሰራ በርቱ ጠንክሩልን እያላችሁ ስናጠፋ ደግሞ እየገሰጻችሁን እንደ ቤተሰብ እየተመካከርን ብዙ ጊዜያትን አስቆጥረናል። በዚህም ጊዜያት ውስጥ ደግሞ ብዙ ሰዎችን እየረዳን ከትክክለኛው መንገድ ርቀው ያሉትን ከትክክለኛው መንገድ የወጡትን ደግሞ እየቆነጠጥን እንዲማሩ እንዲስተካከሉ ወደ ትክክለኛው መንገድ እንዲመለሱ የተበደሉት ህይወታቸው የተበላሸው ደግሞ የተጎዱት ደግሞ እንዲካሱ ህይወታቸው እንዲስተካከል ብዙ ነገሮችን አሳልፈናል። በዚህም ውስጥ ደግሞ ብዙ ለማመን የሚከብድ እንደ ሰው እንደ አንድ የሰው ልጅ ለመቀበል አእምሮን ለማሳመን የሚከብዱ ብዙ ነገሮችን አሳልፈናል። ሰዎች እያየን አውሬ ሲሆኑ፣ ሰዎች እያየን በሰው ህይወት ላይ ሲጫወቱ፣ ሰዎች እያየን ሰውን አሳልፈው እንደ እንስሳ ደም ሲያፈሱ አይተናል እና በዚህ ውጣ ውረድ ውስጥ ብዙ ትምህርቶችን አግኝተናል። ለእኛም ደግሞ በህይወታችን ውስጥ የሚረዳንን ጠንክረንም እንድንሰራ በቤተሰባችን እየተፈተንን በወንድሞቻችን እየተፈተንን በግል ህይወታችን ብዙ መከራዎች እየደረሰብን እኛ ግን አንድና አንድ ይዘን የተነሳነውን ዓላማ ላለመጣል ነገሮችን እስካሁን ይዘን ቆይተናል። እንግዲህ ከዚህም በፊት ወደ እናንተ በምናደርሰው ቪዲዮዎች እንደምታዩት አሁን ላይ ያለው ክፋት፣ አሁን ላይ በሰዎች ላይ እየተደረገ ያለው ነገር በጣም አሳዛኝ ነገር ነው። ማለት የሰው ልጅ እንዴት በዚህ ልክ የሰው ልጅ ላይ ጨካኝ ይሆናል? እንዴት የጭካኔን ተግባር ይፈጽማል? እንዴት ነው ሰው ላይ በዚህ ልክ ለጥቅም ብሎ ለሆነ ዝና ብሎ ለገንዘብ ብሎ የሆነ ትንሽዬን ነገር ለማግኘት ብሎ የብዙ ሰዎችን ህይወት የሚያመሰቃቅለው የሚለው እኔ እንጃ በጣም ግራ የሚያጋባ ነገር ነው። ሰው ለፍቶ ጥሮ ብዙዎች ህይወታቸውን ይለውጣሉ። ግን አንዳንድ ሰው ደግሞ አቋራጭን ይፈልጋል። ከመልፋት ጥሮ የራሱን ልፋት ከመብላት ይልቅ በአቋራጭ መክበርን በአቋራጭ ዝና ላይ መውጣትን ይፈልጋል እና እነዚህ ነገሮች ደግሞ እነዚህም ሰዎች ለቤተሰባቸው የማይመለሱ ለልጆቻቸው የማይመለሱ ለገዛ እህት ወንድሞቻቸው የማይመለሱ ክፎች ናቸው። ስለዚህ እኛም እነዚህን ሰዎች እያጋለጥን ለሰፊው ለእናንተ ህዝብ ደግሞ በትምህርት መልክ ወደ እናንተ እንዲደርስ ደግሞ በዚህ መንገድ ወደ እናንተ እያመጣ ነው። ለምን ሁሌም እንደምላችሁ እናንተን ብዙዎችን መጠበቅ የምንችለው ሁሉም ጋር በመድረስ ሳይሆን አንዱ ከአንዱ ጉዳት ከተማረ ብዙ ሰዎችን መጠበቅ እንችላለን። እህት ወንድሞቻችንን መጠበቅ መታደግ እንችላለን እና ዛሬም ደግሞ አንድ በጣም የሚያሳዝን ታሪክ ደርሶናል። ማለት ለማመን የሚከብድ የሚያሳዝን ታሪክ ደርሶናልና እንግዲህ ባለፈውም እንዳያችሁት አሁን ላይ በወጣቱ ላይ በጣም ዘመቻ እየተደረገ ነው። ወጣቱ ጠንክሮ እንዳይሰራ ህይወቱ እንዳይለወጥ ብዙዎች መጠቀሚያቸው እያደረጉት ነው ያሉትና አንድ ወጣት በከባዱ ጉዳት ደርሶበት እንዳለ በስልክ ጥቆማ ደርሶናል። ይህ ወጣት ምን ሆኖ ነው የደረሰበትስ? ጉዳት ከአይምሮም በላይ የሆነ ነገር ነው። ከህዝባችን፣ ከሃይማኖታችን፣ ከባህላችን፣ ከህጋችንም ያፈነገጠ በጣም አስጸያፊ የሆነ ተግባር ነው ብለውኛል።
ምንድነው ይሄ ነገር የሚለውን ወጣቱን ሄጄ እማገኘው ይሆናል። ምንድነው ያጋጠመው? እኔስ ምንድነው ልረዳው የምችለው? ምን አይነት ሁኔታ ላይ ነው ያለው የሚለውን እኔ ሁሉንም ነገር አጣራለሁ። እናንተ ደግሞ ከአንዱ ወጣት ህይወት አንዱ ወጣት ይማራል። ከአንዱ ሰው ህይወት አንዱ ራሱን ይጠብቃልና ዓለማችን ወዴት እየሄደች ነው የሚለውን ለመማር ለብዙ ሰዎች ሼር አድርጉ። ብዙ ሰው ጋር ይድረስ። በኮሜንት ደግሞ እናንተ ጋር ያለውን ተሞክሮ ብዙ ነገሮችን ያለውን ምክርም ሆነ ያላችሁን መልእክት በኮሜንት አስቀምጡልኝ። ላይክ አድርጉ ባካችሁን። አንድ ላይ ሆነን እነዚህን ክፎች እናጥፋቸው። እኛ እነሱን ማጥፋት የምንችለው እኛ ስንነቃ ነው። ህዝብ ሲነቃ ነው እንጂ እነሱን ማጥፋት አይቻልም ሙሉ በሙሉ። ግን እኛ ስንነቃ ጠንክረን ራሳችንን ስንጠብቅ ሳይወዱ በግዳቸው ነቅተው ይጠፋሉ ማለት ነው። ስለዚህ አብራችሁን ቆዩ። ወደዛ እንሂድ። ወንድማችን ምንድነው ያጋጠመው የሚለውን ሁሉንም ማጣራ ይሆናል። ከኔ ጋር ቆዩ። የሚገርማችሁ የተጠቆምንበት ቦታ በጣም ጨለም ያለ ቦታ ነው እና በተነገረንና በተሰጠን መረጃ መሰረት እዚህ ነው። እሺ ሰላም ነው? እንዴት ነው ወንድሜ? ተረጋጋ። ሂድ ውጣል። ቆይ ውጣ ሂድ። ቆይ ተረጋጋ። ሂድልኝ ወደዛ። ማን አንተ? ምንድናችሁ እናንተ? እኔ አንተን ለመርዳት ነው እዚህ ጋር የመጣሁት። አይደለም። ምንድነው ካሜራው? ምንድነው? ስለምን መርዳት ነው የምትወራው? እነግርሃለሁ። ኧረ እኔ አልፈልግም። እኔ ምንም አልፈልግም። ውጡልኝ ብቻ። ታማል አይደለ እኮ ውጡልኝ። አልፈልግም። ውጡልኝ። ታማል አይደለ? እሺ ምንድነው ካሜራው? የሚረዳ ሰው ያስፈልጋል። እነማን ናችሁ እናንተ? እሱን እነግርሃለሁ። ተረጋጋና እኔ ማንነቴን እነግርሃለሁ እኮ። እኔ አልፈልግም። ውጡልኝ። ምን መሰለህ ወንድሜ፣ የደረሰብህን ነገር ሁሉም ነገር ሰምቻለሁ። ምንም አልደረሰብኝም። የደረሰብህን ሁሉንም ነገር ሰምቻለሁ። ስለዚህ እኔ አንተን ለመርዳት ነው የመጣሁት። እኔ ምንም አልፈልግም። ውጡልኝ። ለምንድን ነው የማትፈልገው? በቃ እኔ ምንም አልፈልግም። እኔ እንድትወጡ። በዚህ ሁኔታ ማናችሁ እናንተ? ካሜራ ይዘህ እንዴት ትመጣለህ? በዚህ ሁኔታ እስከ መቼ ትኖራለህ? ካሜራ እንዴት ነው ይዘህ የምትመጣው? እኔ ምንም አስፈላጊ ስለሆነ አልኩህ። ትሰማኛለህ? ተረጋጋና እኔ የምልህን ስማኝ። እኔ ምንም አልፈልግም። እኔ ይሄንን ነገር ለማስቆም ነው። ምንድነው የምታስቆምልኝ? እኔ ምንም ማውቀው ነገር ውጣልኝ፣ እንድትወጣልኝ። እና ምን ሆነ ነው በዚህ ሁኔታ የተኛው? ምን አስጨነቀ አንተ? ውጣልኝ። እኔ የራሴ ጉዳይ ነው። እንደወለደች ሴት እንደዚህ የምትተኛው ለምንድን ነው? ንገረኝ። እሺ ውጣልኝ። ምን ሆነ ነው? እሱን ነው እኮ። አሁን ምንም አገባም እኮ። አገባም ማለት ምን ማለት ነው? አይደለም። አሁን እሺ ውጣልኝ ነው እያልኩ አሉ እኮ። ሌላ ምንም አይደለም። ትሰማኛለህ አይደል? ተረጋጋ። ምንድነው እግርህን እንደዚህ ሰቅለህ? አይ ትንሽ አሞኝ ነው በቃ። ምንህን ነው ያመመህ? እስኪ የሆነ ሰርጀሪ ተደርጊው እና ለዛ ነው። ምንም እኮ አሁን እንትን የምትለው ነገር የለም። ብትወጣልኝ ደስ ይለኛል። ትሰማኛለህ አይደለ? እኔ አንተን ልረዳ እችላለሁ። እኔ አሁን ምንም። ስለዚህ ሁሉንም ነገር ነው። ምንድነው የምትረዳኝ ነገር? እኔ ጥቆማ ደርሶኝ ነው የመጣሁት። ትሰማኛለህ አይደለ? የደረሰብህ ነገር ጥቆማ ደርሶኛል። ገባ? አሁን እሺ ምን ጥቆማ ነው የደረሰ? እኔ አሁን አሞኝ ነው ቤት ውስጥ ያሉት። እርግጠኛ ነህ? ምን ነው? እርግጠኛ ነኝ። እንደዚህ እግርህን እኮ አሁን ሰርጀሪ ተሰርቼ ነው። እና የትኛው ሰርጀሪ ነው እግርህን እንደዚህ የሚያስከፍተው? አሁን ለምንድን ነው የምትጠይቀኝ? እንድትወጣልኝ እኮ ነው የምፈልገው። እኔ እንድትወጣልኝ ነው የምፈልገው። የማልወጣው ደግሞ ሁሉንም ነገር ማወቅን ስለምፈልግ ነው። ምንድነው ይሆንኩ? ምንድነው ይደረስ? አሁን አሞኝ ነው አልኩ አይደለ? አሞኛል። ውጣልኝ እኮ ነው። ምንድነው ያመመሽ? ንገረኝ። ያመመህን በሽታ እንደዚህ እግር የሚያስከፍትህን በሽታ ንገረኝ እስኪ ነው። ይኸውልህ አሁን እኔ ያመመኝ ያለው ነገር ይሄ ኪንታሮት ነው። ስለዚህ በሰርጀሪም ሆነ በእንትንም ሆነ አሁን ታክሜ ቤት ውስጥ ተቀምጫለሁ። ስለዚህ አሁን ምንም እንትን የሚባል ነገር የለም። ጥቆማ ደርሶኝ ነው ምናምን የምትለው ነገር ምንም የሚመጣ ነገር አይደለም። ኪንታሮት ነው ያመመህ? ስለዚህ ታከመ ነው ማለት ነው። ቤት እያገገምኩ ነው ያለሁት። በቃ አሁን ምንም የሚያስፈልገኝ ነገር የለም። ለምንድን ነው የምታስጨንቀኝ? አሁን እኮ ካሜራ ደቅነ እዚህ ጋር ቁጭ ብለህ ምን ሆነ ነው እንደዚህ እንደ ወለደ ሴት እግርን ሰቅለ ምናምን የምትለኝ? እውነታው እንደዛ ስለሆነ ነው። ትሰማኛለህ አይደለ? ለእኔ ሁሉንም ነገር ንገረኝ። እኔ ልረዳ እችላለሁ። ምንድን ነው ልነግርህ የምችለው? መቼ ነው የጀመረ? አይ ትንሽ ቆይቷል። አሁን እኮ ስለኔ ምንድነው ማጣራት የምፈልገው? እኔ
የተለያዩ ምርመራዎች ላይ ነው የምሰራው። ስለዚህ እዚህ ጋር የተጠቃ ሰው እንዳለ መረጃ ደርሶኛል። እዚህ ቤት ማን የተጠቃው? እኔ ያለው እንዴ ስመጣ ደግሞ እንግዲህ በተሰጠኝ መረጃ መሰረት አንድ ሰው ብቻ እንደሚቆይ ነው እዚህ ቤት የተነገረኝ። አንተ ነህ እኮ አሁን እኔ ታመሜ ነው ያለሁት። ከስራ የቀረሁት እኮ ታመሜ ነው። ስራክ ምንድነው እንዴ? እኔም የራሴ ስራ አለኝ እኮ በቃ የምሰራው ተቀጥሬ ነው የምሰራው። እሱ የት ነው የምሰራው? ወደዚህ እዚሁ ነው ቅርብ አካባቢ ነው። እነሱንም ሄደህ ልታጠራ ነው እንዴ? እሺ አሁን ምን ፈልገህ ነው? እሺ ልንገርህ፣ እኔ ምን ፈልገህ ነው? ከኔ ምን አይነት መረጃ ፈልገህ ነው? እኔ ምን አይነት መረጃ? እኔ ስለ ህመሜ ከፈለክ ይኸው ነገርኩህ። በቃ ህመሜ ነው ይወጣል። ታመህ እንዳልሆነ አውቃለሁ። ትሰማኛለህ አይደለ? እና አስመስዬ ነው ቁጭ ያልኩት። ጥቃት ደርሶብህ እንደዚህ ስለምን ጥቃት ነው የምታወራው ሰውዬ? ስለምን ጥቃት ነው የምታወራው? ምንድን ነው የምታወራው? እኔ አንተን ለመርዳት ነው የመጣሁት። ማን አንተ? እኔ ምንም ልገባኝ አልቻልኩም። ካሜራ አስቀምጠህ እንዴት ነው ይሄ ሁሉ ሰው አስቀምጠህ እኔን ልትረዳ? ነገርኩህ እኮ እኔ ጋዜጠኛ ነኝ። ምን አይነት ጋዜጠኛ ማለት? እንዴት ሊሆን ይችላል? አዎ መርማሪ ጋዜጠኛ ነኝ። ለዛም ነው ካሜራ ይዤ የመጣሁት እንጂ አንተን ለማሳቀቅ ለሌላ ነገር አይደለም። አሁን ለኔ የምትነግረኝ ነገር ያንተን ህይወት ሊያስተካክልልህ ይችላል። ምንድነው ህይወቴን ሊያስተካክል የሚችለው? ምን አለና ነው ህይወቴን ልታስተካክል የምትችለው? የታመንኩ ኪንታሮት እንዳልሆነ አውቃለሁ። ምን ማለት ነው? እኔ ማውቀው አንተ ነው የምታውቀው። እሱም ነገርኩህ እኮ አይደለም። እኔ ማውቀው አንተ የምታውቀው ስለኔ በሽታ እኔም አውቃለሁ። አንተም እውነታውን ወይ ያከምከኝ ዶክተር ነህ ወይንስ ጋዜጠኛ ነህ ብለሃል አይደለ? ምንድነው እያወራህ? እስኪ ታከምክበትን ወይም ደግሞ እየወሰድክ ያለውን መድኃኒት ልታሳየኝ ልሰጥህ አለ? እኔ አሳያለሁ፣ ችግር የለውም። አሳይ። ወይ ከኔ ምንድነው የምትፈልገው? አይ ከኔ ምንድነው የምትፈልገው ሳይሆን እኔ እንደወጣልህ ትፈልጋለህ አይደል? እኔ በቃ ልኑርበት፣ በቃ እንደወጣልህ ትፈልጋለህ። ልኑርበት ደስ ይላል። እኔ እንደወጣልህ ትፈልጋለህ አይደለ? ስለዚህ በዚህ ኪንታሮት የታከምክበትን የህክምና ማስረጃህን የታከምክበትን እስኪ የታከምክበትን ህክምና ድርጅት ብቻ ነገር ደውዬ ማጣራት እችላለሁ። እንደዛ ከሆነ እኔ ምንም ፈልገው ነገር የለም። እንደዛ ከሆነ እኔ ቀጥ ብዬ እወጣለሁ። ለማን ነው አሁን ይሄ ሁሉ የምታደርገው? ለማን ነው? እሺ ለማን ነው? እኔ እኮ አሁን ግራ ግብት ያልከኝ ለማን ነው ይሄ ሁሉ የምታደርገው? ለማን ነው ማለት በቃ ምንድነው እኔ የምትፈልገው? የምፈልገው ድርጅቱን የታከምክበትን ወረቀት በቃ ምንም አያገባም እኮ ስለኔ አይደል? ታመምኩ አይደለ? ስለሚያገባኝም ነው። የሚያገባኝ ደግሞ ዛሬ ባንተ ላይ የደረሰው ጥቃት ነገ በሌሎች እኔ ላይ ምን አይነት ጥቃት ነው የደረሰው? ሰውዬ ለምንድን ነው እንትን የምትለኝ? እኔ ስለታመምኩ ነው መነሳት ስለማልችል ነው እንጂ እኮ እኔ ገፍታትሬ እኮ ማስወጣት አቅቶኝ አይደለም። ቤቴ ነው፣ የራሴ ቤት ነው። እሱንማ አልችልም። ትሰማኛለህ አይደለ? እኔ በጉልበት ማሰብ ቢሆን እንደምታያቸው ከካሜራ ጀርባ ያሉ ፈርጣማ ወንድሞቼ ለአንተ ይበቃዋል። እዚህ ጋር ግን ስማኝ፣ እንዴት አመመኝ? እዚህ ጋር ጉልበት መለካካት ነው። ስማኝ ነው አንተ ስላልከው ነው። እዚህ ጋር ጉልበት መለካካት አይደለም። ለዛ ነው እኔ የምፈልገው የጉልበት ነገር የተለያየ ነገር ምንም ጥቅም ካንተ ፈልጌ አይደለም። ይሄንን እንድታውቀው። ስለዚህ ምንድነው እንተን የምትፈልገው? እኮ ነገርኩህ እኮ እየነገርኩህ እኮ ካንተ የምፈልገው ሁሉንም መረጃ አሳልፈህ ስጠኝ። ሁሉንም የደረሰብህን ንገረኝ። ሰማኛለህ አይደለ? ሻውን መቼም ወንድ ልጅ እንደዚህ የሚሆነው ችግር የለውም። አንተ እንዳልከው ኪንታሮት ከታመመ ነው ወይ ከተገረዘ ነው አይደለ? እንኳን ተገርዣለሁ ካሁን እሺ ተወኝ። አሁን ሁለቱንም አንድ ላይ አይከብድም፣ ኪንታሮትም ግርዛት። ስለዚህ እነዚህ ሁለቱ እኔ አሁን እየነገርኩህ ታመሜ ነው በቃ ታመምኩ አይደለ? ህክምና ሄድኩ እስከማገግም ድረስ እንደዚህ ነው። የት ነው የታከምከው? አልኩህ እኮ አሁን አገባም እኮ አልኩህ እኮ በቃ ምንም እንትን የሚል ነገር የለውም። አዳምጠኝ ወንድሜ። አሁን ውጣልኝ እኮ ያልኩህ ነው አይደለም? አልፈልግም እኔ በቃ እንድትወጥ ብቻዬን እንደሆነ ነው የምፈልገው። እንዴ ካሜራ አስቀምጠህ እዚህ ጋር ዞር በልልኝ። አትንካኝ፣ ርዛ አትንካኝ። እንዴ ውጣልኝ። እኔ በእናትህ ውጣልኝ፣ በእናትህ እኔ አልፈልግም። በቃ ውጣልኝ። ውጣልኝ በቃ እኔ አልፈልግም። ውጣልኝ፣ ሂድ ውጣልኝ። ሁላችሁም ውጡልኝ፣ በእናትህ ውጣልኝ። አልፈልግም በቃ እኔ። ቆይ በዚህ ሁኔታ እስከ መቼ መኖር ፈለክ? በቃ እኔ ብቻዬን ነው መሆን ፈልገው። ብቻዬን ታውኝ በቃ እኔ በተውህ እንደዚህ ያደረጉ ሰዎች አይተውም። ማን ነው እሷ? እናንተ ብትሆንስ እንትን ያላችሁ ሌላ ሰው ቢሆንስ? ምን ያደርጉ ንገረኛ።
ሰማኛለህ አይደለ? በቃ ውጡልኝ፣ አልፈልግም በእናትህ ተረጋጋና ምንም አልፈልግም። እኔ ልታምነኝ ትችላለህ፣ ገብቶሃል አይደለ? ግን አይዞን ተረጋጋ። እኔ ልታምነኝ ትችላለህ። እኔ ምንም በቃ ማንንም ማመን አልፈልግም። እንድትውጡልኝ ነው የምፈልገው። በቃ ውጡልኝ። እኔ ማመን ካልፈለክ እስከመቼ እንደዚህ ትኖራለህ? ንገረኛ። እኔ ብቻዬን ነው መሆን የምፈልገው። በቃ ብቻዬን እንደዚህ ከሞትኩም ልሙት። እንደዚህ መሆን የምፈልገው። በቃ ውጡልኝ። እኔ አልፈልግም። እኔ ደግሞ ያንን አልፈቅድልህም። ምክንያቱም ማነህ አንተ ማነህ? እኔ ማናና ነው ማፈቅድልኝ? ምን አገባ ስለኔ ህይወት? ስላንተ ህይወት ብቻ አይደለም፣ ቀጣዩ ስለ ሌሎች ወጣቶች ህይወትም ያሳስበኛል እኮ። ስለነሱ ሂድና መፍትሄ ፈልግላቸው ሂድና። እኔ ምን አገባኝ? ስለዚህ መፍትሄ እንድፈልግ አንተ ልትረዳኝ ይገባል። ምንም ምረዳም ነገር የለም። እንድትወጡልኝ ብቻ ነው የምፈልገው። እኔ ውጡልኝ። በቃ እንደወጣልህ ነው የምትፈልገው? አዎ ውጡልኝ። በቃ አልፈልግም። ስለዚህ ሌሎች እህት ወንድሞቻችን በአንተ መንገድ ህይወታቸው ቢበላሽ ምንም አይመስልህም? እኔ ምንም የሚያገባኝ ነገር የለም። እኔ እንድትወጡልኝ ነው የምፈልገው። በቃ ውጡልኝ። አንተን አይገባህም አይደለ? በቃ ሁሉም እየራሱ ይሁት እኔ እንግዲህ ያገባኛል። ይሄ ነገር እንዲቆም እንዲያበቃ ፈልጋለሁ እኮ። እኔ ምን አገባኝ ታዲያ? እኔ ምንድነው ስለ እንዲቆም እንዲያበቃ ምን ትመተለኝ? እኔ ምንም አውቀው ነገር እኮ የለም። በቃ ነገርኩ አይደል እንዴ? ትሰማኛለህ? እኔ ሁሉንም ነገር አውቃለሁ። ታምሜ በተኛውበት በኩል መተህ ዝም ብለህ እዛ ጋር ዘው ብለህ ሰው ቤት ገብተህ እንዴ ምን አይነት ስርዓት ነው የምትሰሩት? ሰማኛለህ አይደለ? እኔ ሁሉንም ነገር አውቃለሁ። ምንድነው የደረሰብህን ሁሉንም ነገር እዚህ ግቢ አትክልተኛው ነግሮኛል። ምንድነው ነገረ? አዎ ምንድነው ነገረ? በሱም ጥቆማ መሰረት ነው እዚህ ጋር የመጣሁት። ምን ብሎ ነው ነገረ? እኔ አሁን እኮ ምንም እየገባኝ እኮ አይደለም። እሺ ምንድነው? ወንድ ልጅ ጥቃት ደርሶበት ተገዶ ህይወቱ ተመሰቃቅሎ ተኝቶ እንዳለ ተነግሮኛል። እሺ አሁን በእናትህ ውጣልኝ። እሱም ደግሞ አይደለም በቃ እኔን ሁሉንም ነገር ማንነቴን ስለሚያውቅ ነው ሁሉንም ነገር የነገረኝ። አሁን ውጣልኝ። እሺ በእናትህ። አንተ ግን ሁሉንም በራስህ እያሳለፍክ እንዳለ ነው። ውጣልኝ በቃ። እኔ መኖር ነው የምፈልገው። እንደዚህ ነው የምፈልገው። እኔ አንተን መርዳት ነው የምፈልገው። ስለዚህ አንተ የምትነግረኝ ነገር ለሌላውም ህይወት እንድንደርስ ያደርገናል። እግዚአብሔር በምክንያት ነው ሁሉንም ነገር የሚያደርገው አይደለ? አሁን እሺ አሁን ምንም እኮ አይደለም እኮ በቃ እኔ ምንም መኖር ነው የምፈልገው አልኩ አይደለ? በቃ ውጣልኝ። አወቅ አይደለ? እንዳትኖር የሚያደርግ ነገር አይደለም። ምን እንደሆንኩ አይደለ? ምን እንደሆንኩ አወቅ አይደለ? በቃ እሺ ውጣልኝ። ማወቄ ብቻ በቂ ይሆናል? ምንም እኔ በማወቄ ምንም ማድረግ ካልቻልኩኝ ለሌላው መድረስ ካልቻልን አንተስ እስከመቼ በዚህ ህይወት ትቀጥላለህ? እስከመቼ ችለው ትኖራለህ? በቃ እኔ እስከመቼ እንደዚህ ሰውን እየሸወድክ ራስህን ኪንታሮት እንደዚህ እያልክ ራስህንም ሰውንም እየሸወድክ በሱ ሰው የሚያምን ይመስላል? እሺ አሁን እኮ አሁን እንድትወጣልኝ እኮ ነው የምፈልገው። ሌላ ምንም የምፈልገው ነገር የምወጣው ሁሉንም ነገር ስትነግረኝ ሰማኛለህ። ምንድነው እንድነግርህ የምፈልገው? እሺ ሁሉንም የደረሰብህን ነገር እንደዚህ እየተኛ ያለው ኪንታሮት ሳይሆን ወይም ደግሞ ተገርዘህ ሳይሆን እሺ አሁን ተደፍረህ አሁን እሺ እኔ መናገር ሰማኝ፣ አዳምጠኝ። ተደፍረህ እንደሆነ አውቃለሁ። በሃይማኖታችን በበዓላችን አጸያፊ የሆነው ተግባር እንደደረሰብህ አውቃለሁ። ሁሉም ነገር ደርሶኛል። ለዛም ነው የሕክምና ማስረጃ ስለ ምንም ማምጣት ያልቻልከው። ለዛም ነው ምንም ማለት ያልቻልከው። ስማኝ አዳምጠኝ። ስለዚህ አንተ ወንድ ልጅ ነህ፣ ወጣት ነህ፣ ገና የመስራት አቅም ላይ ያለ ሰው ነህ። ሌላውም ወጣቶች እንደዚህ ህይወታቸው ይባንተ እንደዚህ ጉልበት አለኝ አቅም አለኝ እናንተ ማስወጣት ይችላል እያልክ ነበር አይደል? ግን ራስህንም መከላከል አልቻልክም። ራስህንም ካልተገባ ካላስፈላጊ ጥቃት ማጠበቅ አልቻልክም። እንደዚህ ነው ብዬ መናገር ነበረብኝ። እስቲ አስቡ። እስቲ አንተ በእኔ ቦታ ብትሆን ህሊናክ እንዴት ነው ፈቅዶ ተደፍሬ ነው ብዬ ልነግር የምችለው? አውቃለሁ ለአይምሮክ ሊከብድ ይችላል እኮ። አሁን እሺ አሁን እንድትወጣልኝ ነው ፈልጉ። በቃ የኔ መውጣት እኮ ዛሬ መናገር ለምትፈራው ነገር ለአንተም ጥሩ ሊመስልህ ይችላል። ግን ይሄ ነገር ይቀጥላል። እስከ መቼ በዚህ ሁኔታ ትቀጥላለህ? እሺ አሁን እኔ ምንድነው እንትን የምትፈልጉሽ? ሁሉንም ነገር እንዴት አሁን አወቅ አይደለ? ምንድነው ያወቅኩት እኮ ምን እንደሆንኩ ካወቅኩኝ እኮ እና ምንድነው የምፈልገው? ወንድ ልጅ እሱን በሚመስሉ ወንዶች ተደፍሯል። አሁን ጊዜው በዚህ ልክ
ክፋት ላይ ደርሶ ወንድን የሚደፍርበት ጊዜ ላይ ደርሰናል። ይሄ ማለት ለማመንም ለመስማትም የሚቀፍ አስጸያፊ ነገር ነው። አሁን እኮ ነው። እሺ ታዲያ ምንድነው አሁንም እኮ ኧረ በስመ አብ እሺ ውጣልኝ በእናትህ። ግን አሁን ምንም እኮ የምፈልገው ነገር የለም። እንደወጣልህ ትፈልጋለህ? በጣም ነው የምፈልገው። ውጡልኝ በቃ ውጡልኝ። እና ለመኖር ትፈልጋለህ? የሌላውም ሰው ህይወት እየተበላሸ እንድኖር ትፈልጋለህ? እሺ እኔ ምን ማድረግ አለብኝ? ሁሉንም ነገር ለኔ አይደለም እኔ ምን ላድርግሽ? ሁሉንም ነገር ለኔ ንገረኝ። ሁሉንም ነገር ለኔ ንገረኝ። በእናትህ ውጣልኝ በእናትህ። ለምን ታስጨንቀኛለህ? ውጣልኝ በእናትህ። እያስጨነቅኩ አይደለም፣ አንተ ለመርዳትና ለመረዳት እየሞከርኩ ነው። እኛ ካላስቆምነው ይሄንን ነገር ሌላም እህት ወንድሞቻችን ላይ ይቀጥላል እያልኩ ነው። ለምን አይገባም? ታዲያ ምን ላድርግሽ ታዲያ? እሺ ያለው እነዚህን ሰዎች እናስቆማቸው። ሰማኛል አይደለ? እኮ እኔ እኮ ምንም ማውቀው ነገር የለም። ማን ይሁን እኮ ምንም ማውቀው ነገር የለም እኮ ማለት እንዴት የነበረውን ነገር ንገረኝ እስኪ። እንዴት ነው ነገር የተፈጠረው? ያው እኔ የምሰራው ማታ ያው ራስ ህይወትን ለማሸነፍ ስትል ብዙ ትሯሯጥ የለ። ያው ማታ ነው የማታ ስራ ነው የምሰራው። የማታ ስራ? እሺ። እና ያው ከስሬ ማታ ነው የምወጣው ቢያንስ እስከ 2 ሰዓት እስከ 3 ሰዓት ከዛም በላይ ልቆይ ይችላል እንደ ስራው እንዳለቀ ነው። እና ከዛ እየመጣው ምናምን ያው ማለት አሁን እንደዚህ ስትንቀሳቀስ ምናምን ያማህል ነው። ግን የህክምና እርዳታ ምናምን ተሰጥቷል? በቃ እኔ ምንም መናገር እንስል እንዴት ልበልክ በቃ ለሰው መናገርም ነው እንትን የሚለኝ። አሁን ህክምና እንኳን ለማድረግ እንኳን በጣም ነው ውስጤ እንትን የሚለው። ለዛ ነው አሁን እኔ እዚሁ ሆኜ ነው ራሴን ለማገገም እየሄድኩ ያለሁት። እስኪ ምንድነው ያጋጠመህ? እስኪ እንግዲህ የነገርከኝ ነው ማታ ነው የምትሰራው። ከዛስ ምን ተፈጠረ? ያው ማታ ከስራ ስወጣ 3 ሰዓት ተኩል አካባቢ ነው። ያው በዛ ሰዓት ላይም ታክሲም ብዙም አታገኝም። ያው የግድ ራይድ ምናምን ጠርተህ ነው እንትን የምትለው። እና እኔ በቃ ከስራ ወጥቼ የሆነ መታጠፊያ ቦታ አለች እዛች ጋር ስደርስ የሆነ መኪና ነው ከኋላ ብቻ ሲመጣ አይቼ የሆነስ እንደ ኖርማል ነው የምታስበው ማለት። ከዛም በኋላ መኪናውን ፊቴን ያቆሙት። ስለዚህ እንዴት እኔ እንደዚህ እያለሁ ፊት ያቆሙት ማለት ነው። አሁን እዚህ ጋር እኔ ውስጥ የተሰማኝ ምንድነው ሊዘርፉኝ የሚለው ነገር ነው ውስጥ የመጣው። በቃ የኔ እዚህ ጋር አንድ አማራጭ መሮጥ ነው። ስሮጥ ተከታተሉኝ ብቻ ከኋላ እንደመቱኝ ነው የማውቀው። ከዛም በኋላ ምንም የት እንዲወሰዱኝ ብቻ እኔ አላውቅም። ብቻ እኔ ምንም ማውቀው ነገር የለም። ወሰዱኝ፣ ተጫውተው መንገድ ላይ ጥሎኝ ነው ራሴን ያገኘሁት። በቃ ምን ልበል ብቻ ከአቅሜ በላይ ነው። ምንም መናገር ብቻ አልችልም እኔ ማለት እንግዲህ አሁን እንደዚህ አይነት ነገር እንደ ሰው ሲታሰብ በጣም አስጸያፊ ነገር ነው አይደለ? መጥፎ የሆነ ነገር በጣም። ከዛ በኋላ እኔ ምን በቃ እንትን ያልኩትን ሰው የለ የበደልኩ ሰው የለ። በቃ እኔ ሰሪቼ ነው ለፍቼ ነው። ከዛ በኋላስ ታዲያ በቃ ሰው ነው አንስቶኝ እዚህ መጣው። ከዛ ወዲህ ራሴን እንትን እያልኩ ነው ያለሁት። በቃ ምን ልበል ብቻ ከአቅም በላይ ነው አሁን እንትን እያልኩ ያለሁት። ስለዚህ እነዚህ ሰዎች እንግዲህ ፊትህንም እያየው ነው። ደብድበውኛል። በቃ ከሚባለው በላይ እኔ ምን ልበል በቃ ከሚባለው በላይ በጣም ነው እንትን ጉዳት ያደረሱብኝ። አሁን ራሱ በጣም ከባድ ነው። ራሴን ራሱ መቆጣጠር አልችልም ማለት በቃ እንዴት ልበልክ ብዙ ነገሮች ነው አሁን ይጋ እንትን እያሉ ያሉት። ስለዚህ በቃ መቆጣጠር አልችልም ማለት ያው ከገባክ እንደዛም እንትን በቃ ስልክ አሁን አንዳንዴ ዳይፐር ምናምን የመጠቀም እንትን በቃ ምንም ማድረግ አልችልም። እና በጣም ከባድ ነገር ነኝ ያለሁት። አይዞህ ምንድነው አይዞህ እንግዲህ ከባድ ነው በጣም ከባድ ነው። ከዛ በኋላስ እንዴት ማለት ህክምና ለማግኘት ወደ ህክምና ለማግኘት በቃ እኔ ደፍሬ መሄድ አልቻልኩም። እሺ አሁን ያሳፍራል። አሁን እንዴት ብዬ ነው መናገር የምችለው? ይልኔ እንዴት አድርጎ ነው መናገር የምችለው? የሆነ ሰው ራሱ የሆነ እንደዚህ ሆኗል ራሱ ብል በጣም ነው እንትን የሚሆነው። እና ከባድ ነው በጣም ከሚታሰበው በላይ ከባድ ነው ለኔ። በጣም ከባድ ነው እንግዲህ ማለት አሁን አሁን እኔ ምን ልበል ብቻዬን ነኝ ያለሁት።
እንደዚህ አማክሬ እንትን ብሎ ሲል ብቻህን ነው የምትኖረው? ብቻዬን ነው የምኖረው። በቃ አማክሬ እንኳን እና ማንስ ይረዳሃል ታዲያ? አሁን እንግዲህ እንደዚህ መንቀሳቀስ የማችል ከሆነ ምግብ ያስፈልግሃል፣ የተለያዩ ነገሮች። አሁን ሰው እንትን እያልኩም ምግብም እያዘዝኩም ያው እንትን እያልኩ ነው። በቃ አዛለሁ ከውጪ ምናምን ያ በሰሯትን ብርም ያው እሷም እያለቀች ነው። በቃ ስለ የኔ እንትኑ በጣም ነው እየከበደኝ ያለው። በጣም ከባድ ነው። እኔ መናገር አልፈልጎም ውጡልኝ የምለው ለዚህ ነው። በቃ ውስጤ ስለመናገር አንዳንዴ እንዴት መሰለህ አሁን ራስ ነገሮችን ደብቀ ብቻ መኖር አይሆንም። ታውቃለህ ለምን? ይሄ ነገር እየቀጠለ ነው የሚሄደው። ይሄ ነገር አይቆምም። ይሄን ነገር እኛ ተባብረን ማናስቆም ከሆነ እኔ ባልደርስበት እኔ ባላቅ በዚህ መንገድ ሌሎችም ወንድሞቻችን እኔ እኮ አሁን ሰዎቹንም ባቃቸው ሰዎቹንም ባያቸው እኔ ግን ስራው ምንድነው አልከኝ? እንደዚህ ማታ የሚያስወጣ በቃ ስለተቀጠረ ነው የምሰራው እኮ ይናል እኔ ማታ እንደዚህ የሚያስቆይ የምን መቀጠር ነው ታዲያ? የትኛው ምን ስራ ቢሆን አይዞን ምን አይነት ስራ ቢሆን ነው ማታ በዚህ መስዋዕት የሚያስወጣ? ያው አለ አይደለ አሁን ከሌላም ቦታ ምናምን ስትል ምናምን ተሰው ጋር ተቀጥረህ የምትሰራበት ማለት አሁን እኔ ትንሽ ከሰማሁት ነገር ጋር ትንሽ ግራ ስላጋባኝ ነው። ይሄ ቤት ያንተ ነው? የኔ ቤት ነው። ከየት ይመጣል ታዲያ? ሰርቼም ለፍቼም ምን ብዬም ብዙ ላይፍን አሳልፌ ነው ይሄን ማለት እንግዲህ አንተ አሁን ይሄ ቤት አሁን የወንድ ላጤ ቤት አይመስልም አይደለ? ማለት እንግዲህ የወንድ ላጤ የሚታወቅበት መንገድ አለው። አንተ ደግሞ ገና ወጣት ነህ እና ጀስት ግቢውም ትልቅ ግቢ ነው፣ ወጣ ያለ ትልቅ ግቢ ነው። ጀስት ግቢው የራሱ የሆነ አትክልተኛ ያለው የሚንከባከብ ያለው በኑሮ ደረጃ አንተ ብቻ ብትኖርም ትልቅ ግቢ ነው። እንዴት ነው እንደዚህ ይሄ ግቢ? በቃ እኔ እንደ እንትን አሁን ይሄ እዚህ ግቢ ሰውዬ ይሄኛውን ይዤ ሌላውን እንዳከራይ ነው እንትን ያለኝ። አሁን መጥቶቄንም ምንንም ይዙ ምናምን ግን አላከራየህም፣ ብቻ ነው እየኖርክበት ያለው ኃላፊነት። አሁን በቅርቡ ነው የተቀበልኩት እኔ ይሄ ነገር ሳይደርስብኝ በፊት ማለት ነው የተቀበልኩት እና በመሀል አሁን ለእንትኖችም እንትን ለማከራየት ነው እንትን ያለኝ እሱ ሰውዬው እዚህ የለም ውጪ ነው ምናምን የሚኖረው። ልንገርህ እኔን ግን የደረሰኝ መረጃ እንደዚህ አይደለም። አንተ ቢበዛ ወር ቢሞላ ነው አይደል እዚህ ቤት ከመጣ? አሁን እኮ አሁን ልክ ነህ። እሺ ወር ቢሞላ ነው እኮ እኔም በቅርቡ እኮ ነው እንትን ያልተረከብኩት ይሄን ቤት አልኩህ እኮ። እሺ ካንተ በፊትም እንደዚህ አይነት ገጠመኞች ነበሩ። ይሄ ሰው ለኔ ሁሉንም ነገር እዚህ ግቢ ውስጥ ይፈጸም የነበረው። ስለዚህ እኔ ስማኝ፣ እኔ አንተን እረዳሃለሁ። አዳምጠኝ። አንተን እረዳሃለሁ። ያንተ ምስጢር የትም አይወጣም፣ አትፍራ። አንተን እረዳሃለሁ። ሌሎች ላይ ደግሞ ይሄ ነገር እንዳይደርስ ማስቆም እፈልጋለሁ። ስለዚህ ፈርተህ ከሆነ ነገሮችን እንትና እያልክ ከሆነ ተረጋጋና ሁሉንም ነገር ንገረኝ። እኔ መታወቂያ ላሳይ ይችላል። እኔ መርማሪ ጋር እኔ እኮ ግራ ነው የተጋባሁት። እኔ ምን ነገርኩህ? በቃ ያደረሱብኝን ሰዎች አይተሃል አይደለ? እኔ መርማሪ ጋር ስለዚህ ሁሉንም ነገር ንገረኝ። ምንድነው ይሄ ግቢ ውስጥ ለምንድን ነው በየወሩ በየጊዜው ሰው የሚቀየረው? ማንም የተቀየረ ሰው የለም እኮ። ሁሉ አትክልተኛው እናንተ ምንም ማድረግ እንደማይችል እሱም ነግሮኛል። እዚህ ግቢ ውስጥ የቆየው የዚህ ግቢ የሚያስቡት ሰዎች እንደ አይምሮ ታማሚ ምንም እንደማያስታውስ ሰው ነው የሚያስቡት። እሱ ግን ህይወቱን ለማስቀጠል ነው እንደዚህ የሚኖረው። ማን ነው ህይወቱን ለማስቀጠል የሚኖረው? አትክልተኛው። ወንድሜ እባክህ ምንም ማውቀው ነገር እኮ የለም ስለሱ ጉዳይ። እኔ አሁን ስለሱ ማወቅ አይደለም፣ እሱ ግን ስለእናንተ ሁሉንም ያውቃል። እዚህ ግቢ ውስጥ የተለያዩ ሰዎች በየጊዜው እንደሚቀያየሩ፣ ይሄ ግቢ ሰው ሲቀየር ምንም የሚወጣ የሚገባ እቃ አይታይም፣ ግን ምን ይታያል? ሰው ሲቀያየር ይታያል። ከዛ ያ የገባ ሰው ብዙ ሳምንታትን ሳይቆይ እንደዚህ እንዳንተ እንደወለደች ሴት እግሩን ከፍቶ ሲተኛ ይታያል። ይሄ ሰው ደግሞ በብላት ሁሉንም ሲከታተል ነበርና ነው ሁሉንም ነገር እየተከታተለ የደረሰውን የነገረኝ። ስለዚህ በሱ መረጃ መሰረት ነው እሱ ለብዙ ጊዜያት ለአመታት ያክል እዚህ ቤት ውስጥ በሚያየው ነገር ሙሉ መረጃ ሰብስቦ እሱ ነው የሰጠኝ። አሁን እሱ መረጃ ሰብስቦ ተሰጠ እኮ። ከፈለክ አሁን በዚህ ሳምንት እዚህ ቤት ውስጥ ተኝተህ የነበርክበትን ሁኔታ ሁሉንም አሳውቁ። ስለዚህ አሁን ተረጋጋና ሁሉንም ነገር ለኔ ንገረኝ። ምንድነው ያጋጠመ?
ማለት እየነገርኩህ ነበር ያጋጠመኝን እኮ ነገርኩህ። እና በመኪና ወስዶ ነው ምንም እኮ አላውቅም። እኔ በቃ ወሰዱኝ። እኔ የምሰራው ስለዚህ እዚህ ቤት ያለውን ሁሉንም ሰው በመኪና እየወሰዱ ነው። እዚህ ቤት ማንም የተወሰደ ሰው አላውቅም። አንተው ቅርብ ስለገባ አታውቅም። ይሄ ሰው ግን ሁሉንም ነገር ያውቃል እኮ። አሁን ለኔ እንደ አዲስ ነው የሆነብኝ እኮ። ምንድነው አዲስ የሚሆንብህ? ትሰማኛለህ? ምንድነው ከጀርባ ያለው? ይኸውልህ እኔ አሁን ሰርቼም ለፍቼም መሰራበትን ቦታም ተፈለግ መናገር ይችላል። ምንድነው መሰራ? የት ነው መሰራ? በቃ ይሄ ተቀጥሬ መሰራበት ይሄ ናይት ክለብ ምናምን እንትን እዛ አስተናጋጅነት ነው የምሰራው። እኔ አንዴ እኮ ሞቻለሁ። እኔ የምሬን እኮ ነው ነገርኩህ። በዚህ ሁኔታ ወጣ በመስራት ጊዜ ሃይፐር አድርገህ መተኛት ነው እሱ ነው። እሺ ምን ማድረግ አለብኝ? እሺ እኔ ለፍቼ ጥሪ ቤተሰቦችን ለማስተዳደር ያላረኩት ነገር የለም። እሺ እኔ ይሄ ሲያጋጥመኝ ምን ማድረግ አለብኝ? ምንም በማላውቀው ነገር እኔ እኮ ብዙ ታሪኮችን ብዙ ነገሮችን አልፌያለሁ እኮ። እሺ ምን ማድረግ አለብኝ? አይዞህ ተረጋጋ። እኔ እንደዚህ እንድትሆን አይደለም። ይሄ የእግዚአብሔር ጥሎሽ ነው። የምሬን ነው። ምንም ማውቀው ነገር የለም። እኔ በቃ ሁሌ ለምነዋለሁ። ሁሌ እኔ ቤተሰቦችን ለማስተዳደር ሁሌ ሰርቼ ራሴን ለመለወጥ ሁሌ እንትን እላለሁ። ግን ቤተሰቦች የት ነው ያሉት? ክፍለ ሀገር ነው ያሉት። በቃ ምን ልበል፣ እነሱ አሁን ይሄን ነገር ምንም የሚያውቁት ነገር የለም። በቃ ያለኝን ነገር ነው። ልጄ ቸግሮኛል ስትለኝ እልካለሁ። የሆነ ነገር ስትለኝ ምንም የምታውቀው ነገር የለም። አሁን እዚህ ጋር ምን እንደዚህ እንደሆንኩ ብታውቅ እናቴ ምን እንደምትሆን እኔ ነኝ የሚገባኝ። እና በቃ እኔ ምን ልበልህ ብቻ ምንድነው? እስኪ ነገረኝ። ሁሉንም ተረጋጋና ምንድነው ህይወት ውስጥ የተፈጠረው? እንዴትስ ነው ለዚህ ነገር ሰለባ ልትሆን የቻልከው? አሁን በቃ እኔ ስልክ በቃ እዚህ ክፍለ ሀገር ነው የተማርኩት። ቤተሰቦቼ ጋር ነው። ያው ክፍለ ሀገር ስትኖር ደግሞ ብዙ ቻሌንጆችን አልፈ ነው የምትመጣው። ተማርኩ። በትምህርቴም ትንሽ የሆነ ጎበዝ ነበርኩ። በቃ 12ኛንም እንደምንም ብዬ አለፍኩ። ያው ፈተናውንም ተፈትኜም ምን ብዬም በቤተሰቦቼም እርዳታም በጸሎቱም ምን ብለን አለፍኩ። ወደ ዩኒቨርሲቲ መጣሁ። በቃ ዩኒቨርሲቲ ስመጣ በጣም ነው እንዴ ልበልክ፣ በጣም ብዙ መከራዎችን ብዙ ስቃዮችን እዚሁ ነው የተማርኩት። በጣም ብዙ መከራዎችን ብዙ ፈተናዎችን አይቻለሁ። ሊስትሮ እየጠረኩ እየተሸከምኩ አንዳንድ ሰዎች እቃም ወደ ቤትም አስገባ እየተባልኩ እያስገባው ብር እየተቀበልኩ በቀን 300 400 በቃ ብዙ መከሮችን አይቼ ዩኒቨርሲቲን ጨረስኩ። ስጨርስ ያው ስራ ማጣው። በምን ልበልክ ደግሞ ተምረህ ጨርሰህ ስራ ስታጣ ያለው ስሜት ደግሞ በቃ ተምረህ አንተ ጨርሰህ ከሆነ ስሜቱ ይገባል። በጣም መከራ አይቻለሁ። በጣም ቀን እሰራለሁ፣ ማታ የቆጥ ከፍዬ ነው ማድረው። የቆጥ ማለት በየቦታው እየሄድኩ በቃ የቆጥ አለ 200 300 ከግቢም ከወጣው በኋላ ማለት ነው። ግቢ ቢያንስ እዛ ታድራለህ፣ ምንም እንትን የለውም። እዚህ ግን በቃ ስጨርስ እኔ መከራ በዛ። የምሬን ነው። በቃ እኔ ቤተሰብ ራሱ ሲደውልልኝ በቃ ደህና ነኝ እኮ በቃ እየሰራሁ ነው፣ ችግር የለውም። በቃ ቀን ሰርቼ ለእናቴ የሆነ ነገር ክፍለ ሀገር ስትሆን አዝመራ ሲደርስ የመዳበሪያ ይሉሃል፣ ምን ይሉሃል፣ ብዙ ነገር ታያለህ። እኔ በቃ እሱ ነው ነገር እንደምንም ብዬ አሟልቼም ምን ብዬም እንደው ራሴን ራሱ በቃ ራሴን ማደንቆ ወደ ሌብነት አልገባሁም። በቃ ጉልበትን ሰርቼ ተሸክሜ አንዳንዴ ደግሞ ሳልበላ እንኳን 2 ቀን ምናምን ሙሉበት ቀን አለ። በቃ ምን ልበልህ ብዙ ቻሌንጆችን አልፌ እና አንድ ቀን በቃ በጣም መረረኝ። ታውቃለህ፣ በጣም ከምታስበው በላይ በጣም መረረኝና በቃ በጣም ከፋኝ። ከምታስበው በላይ በጣም ምን ልበልህ በቃ በጣም ከምታስበው በላይ በጣም እኔ አይዞህ በቃ እኔ በጣም ብዙ መከራ በጣም ምን ልበልክ በቃ
ራሴን ለማጥፋት ራሱ በጣም ሞከርኩ፣ ግን አልተሳካልኝም። እንደዚህ ሆኜ ለምቀረው ምን ነው በዛ ሰዓት ላይ ያሰብኩትን ነገር ባሳካሁት ብዬ ነው እያሰብኩ ያለሁት። በቃ ምንም ምን ልበልህ፣ በቃ ብዙ ቻሌንጆችን አልፌያለሁ፣ ግን ከዚህ ይሄ ባሰብኝ። ይሄ በቃ እኔ አሁን ምንም እኔ ራሴን ራሱ ሳየው በጣም ነው አሁን ራሴን እየጠላሁት መጣ። በጣም ምንድነው ምን አይነት እድል ነው ያዝኩት? ያንን ቻሌንጅ አለፍኩ ብዬ ራሴን በቃ አሁን ራሴን እችላለሁ፣ ቤተሰቦችን አስደስታለሁ ብዬ ስለዚህ ይሄን በቃ ያላሰብኩት ነገር ሲመጣብኝ በቃ በጣም ብዙ እኔ ምን ልበልህ፣ በቃ በእኔ ቦታ ሆነ ብታየው በጣም ከባድ ነው፣ በጣም ከምታስበው በላይ ማለት ነው። ከዛ እስኪ ምንድነው የተፈጠረው? አይዞህ አታልቅስ በቃ። ኧረ በስመ አብ በቃ ቤተክርስቲያን ሄድኩ። በቃ መናገር ያለብኝን ይኸው ሰው የለም ከጎኔ፣ ማንም ሰው የለም። ቤተክርስቲያን ሄጄ መናገር ካለብኝ ልናገር። ድንገት ከሰማኝ ለኔ ያቀደውን ነገር ለኔ ያድርግልኝ። በጣም ብዙ ቻሌንጆችን አለፍኩ ብዬ ቤተክርስቲያን ሄጄ ጸሎት ማድረግ በቃ እንዴት ልበል፣ በጣም እየጮኩ ነበር መናገር እየተናገርኩ ያሉት። ምክንያቱም ስሜቴ በጣም ነበር፣ በጣም ስለተጎዳውም ማስባቸው ነገሮች እንዳሉ በቃ የኔ የሚፈጸሙ ነገሮች እንዳሉ አስጠሊ ነገሮች ስለሆኑ ብቸኝነት ስለሚሰማኝ በጣም እየጮኩ ነው እየተናገርኩ ያሉት። በቃ ምን ልበልህ፣ አሁን ካለው ስሜት አሁን ያለው ስሜት እኮ በጣም ይከብዳል ከዛኛው። ያኛው እኔ ቢቀርብኝ ይሻለኝ ነበር። በቃ እኔ አሁን አሁን በበፊቱ ያለው ስሜት ብኖር ይሻለኝ ነበር። አሁን ከብዶኛል ወንድም፣ የምሬን ነው። እስኪ ቆይ ተረጋጋና ንገረኝ እስኪ። ማለት እስኪ ተረጋጋ፣ ትንፋሽ ውሰድና ምንድነው እስኪ ከዛስ በኋላ? እሺ ስራ እየፈለግክ ነበር፣ እንደምንም ህይወትን እየገፋ ነበር። በቃ ስራ ፈልጋለሁ፣ ያልፈለኩት ቦታ የለም። እኔ በተመረኩበት ሙያም ፈለኩ፣ አጣው። በአሁኑ ሰዓት ላይ ደግሞ የሆነ በተመረክበት ለማግኘት ደግሞ ግድ የሆነ ሰው ያስፈልግሃል። በቃ እኔ በጣም በቃ ምን ልበልክ፣ ከምበላው ማልበላበት ቀን ይበዛል። ቁጭ ብዬ መቆዘም ነው ስራ እስከሚገኝ ድረስ። በቃ ጸሎት ሄድኩ። በቃ እዛ ጸሎቴን አድርጌ እሱን ልለምን ገባው። እያለቀስኩ በእንባ ነው በቃ እያለቀስኩ ነው የለመንኩት። እና እንደው በጣም የሆነች ሴት በቃ ምን ሆነ ነው ብላ እናገረች። መናገር አልፈለኩም ስልክ አሁን ስሜት ይዛጋ ያለው ለሱ መግለጽ ነው እንጂ ለሷ ያለኝ አመለካከት ብዙም አልነበረም እዛ ሰዓት ላይ። እሷን ማናገር ትቼ በጣም እያለቀስኩ ማውራት ጀመርኩ። በቃ እሷም የሆነ ሰዓት ላይ ዝም ብላኝ ቁጭ ብላ ማየት ጀመረች። ከዛም በኋላ እኔም በቃ ያው የውስጥን ትጨርስ የለክ አውርተህ ያለውን ነገር እንዳለ ጨርሰህ ለሱ ትተህ ትወጣለህ። እዛ ጸሎት የምታደርግበት ቦታ መታ ማለት ነው። ስልክ በቃ ጠይቀኝ የሆነ በጣም እያለቀስኩና እያማረርኩና እሱን እየለመንኩ ስላለ ትንሽ ራቅ ብላ እሷን መጠበቅ ጀመረች። ከዛም በኋላ እኔም በቃ ጨርሼ ያለውን ነገር ለሱም ያለውን ነገር እንዳለ ጨርሼ ወጣው። ከዛም በኋላ መጣች። አባት አንዴ ላውራክ ብቻ ነው ያለች። ሌላ በቃ እኔም ማማክሮስ የለም እንደ ሌላ የኔን ጉዳት በነግራትም ላትረዳኝ በሚሉ ነው ዝም ብዬ ላውራት በቃ ወሰንኩና ተሷ ጋር እንድስል ምን ሆነ ነው ምንድነው የቸገረክ ስትለኝ ያለውን ነገር ነው። በቃ ስራ ጥቼ ነው እንደዚህ ነው፣ ዩኒቨርሲቲም ተመርቄ በተመረኩትም ሙያ አላገኘውም። ስለዚህ ቤተሰቦችም ክፍለ ሀገር ነው ያሉት። እኔም በጣም ተቸግሬያለሁ። ለሷም ስነግራት በእንባ ነው እየነገርኳት የነበረው በቃ ስለ ያለውን ነገር እና አረ ችግር የለውም እኔ በቃ አስገባሃለሁ፣ ስራ እፈላልግልሃለሁ፣ ስልኬን ያዝ ያንተንም ለያዝ ምናምን ብላ ስልኬን ተቀበለችኝ። ከዛም በኋላ በቃ እኔም ፈጣሪ ሰማኝ። በቃ ማለት እንደዛ ስትለኝ ውስጤም ደስታ ተሰማው። በቃ ስራ አገኘሁ፣ ማንኛውንም ስራ እሰራለሁ ብያታለሁ። ስልክ መጥፎ ነገር አይሁን እንጂ እሰራለሁ። ለኔ በጉልበት ሰርቼ
በላቢ የሚሆን ነገር ከሆነ እሰራለሁ ብዬ ነው ውስጤ እንትን ያለው። በቃ ችግር የለውም እሷን በቃ ኧረ እንዳታስብ ምናምን ብላኝ እንደ ነገ እደውልልሃለሁ ምናምን ወይ ነገ ካገኘሁ ወዲያው ነው የምደውልልህ ብላኝ እኔም በቃ ወደ እንትን ሄድኩ ማለት ነው። ስልክ ሸክም የሆነ ሲሚንቶም ታወርዳለህ አሸዋም ምናምን ትጭናለህ። በቃ እንደዛ ነው እየሰራሁ የነበረው እኔ አሸዋም እጭናለሁ። ያገኘሁትን የቀን ስራዬን ነው የምሰራው። 300ም 400ም 500ም ካገኘሁ ለእኔ ለቁርሴም ምናምን የሆነች ነገርም ጣል አድርጌ ለቤተሰብም አጠራቅማለሁ። በቃ እሺ ብዬ ደስ ብሎኝ ስልህ በደስታ ወደ ስራዬ ሄድኩ። ያለት ባይገርም በጣም ስልክ ሰራውም ያለትም ስራ ራሱ የቀን ስራ ራሱ አሪፍ ሰርቼ ምንም ብዬ በቃ ያው እዛው ቁጡ ላይ ነው እንትን የምትለው ቤት የለኝም እኔ ሄጄ ከፍዬ አድሬ ጠዋት ወደ ቤተክርስቲያን ተመልሼ ሄጄ ጸሎት አድርጌ ስመለስ ተደወለልኝ።